እናታችን አይሻ ረዲየላሁ ዐንሃ ቤት ነብዩ አለይሂ ሰላም የታመሙት እዛ ነው፣ የሞቱትም እዛው ነው። ደረቷ ላይ ተደግፈው ነው የሞቱት። ነብይ በሞተበት ቦታ ነው የሚቀበረውና ቀብራቸውም እናታችን አይሻ ቤት ሆነ። ከዛ በኋላ አቡበከር ሲዲቅ ቦታውን ተረከቡ። የአመራርነትን ቦታ ተረክበው ካበቁ በኋላ አመራርን ከጨረሱ በኋላ ጊዜያቸው አጀላቸው ደርሶ አቡበከር ሲዲቅ ሊሞቱ ሲሉ ንዛዚያቸው ከነብዩ አለይሂ ሰላም አጠገብ እንዲቀበሩ ነበርና እዛው ተቀበሩ ከነብዩ በቀኝ በኩል። ከዛ በኋላ ዑመር ኢብኑ ኸጣብ ቦታውን ተረከቡ። የአመራርነትን ቦታ ያዙ። ከተረከቡ በኋላ እዛ ቦታ ላይ ዑመር ያው የመጨረሻ ንዛዜ በነበረበት ሰዓት ላይ ወይም የመጨረሻ ንዛዚያቸው ላይ ዑመር ኢብኑ ኸጣብ አይሻን አስፈቅዱልኝ ከባልደረቦቼ ጋር ከናፈኳቸው ጓደኞቼ ጋር እንድቀበር እንድትፈቅድልኝ ንገሩልኝ አሉ። እናታችን አይሻን ሄደው ሰዎች አስፈቀዱ። ሱሐቦች እናታችን አይሻ ይህን ቦታ ያዘጋጀውት ለኔ ነበር ከባለቤቴና እንደዚሁም ከአባቴ ጎን መቀበር እፈልጋለሁኝ አሉ። ከዛ ዑመር ኢብኑ ኸጣብ እሳቸው ፍቃዳቸው ከሆነ እኔ ለቃለሁኝ ችግር የለውም ያው ይቀበሩበት አለች። ችግር የለውም ሲባል ዑመር ደስ አላቸው። ከዛ በኋላ እዛ ቅበሩኝ አሉ። ዑመር ኢብኑ ኸጣብ ከሞቱ በኋላ ከነቢያችን አለይሂ ሰላምና ከአቡበከር ሲዲቅ በቀኝ በኩል ተቀበሩ ዑመር። ከዛ በኋላ እዚህ ጋር ነው ታሪኩ እህቴ። እናታችን አይሻ በዚህ ሰዓት ነበር ነብዩ አለይሂ ሰላም በተቀበሩበት ሰዓት ላይ የአላህ መልእክተኛ እናታችን አይሻ ቤቱን አለቀቀችም ነበር። አቡበከርም ሲመጡ ቤቱን አለቀቀችም ነበር። ዑመር ግን ጀናዛቸው ሲመጣ ግን አሁን ቤቴ አጅነቢ ገባ በማለት እናታችን አይሻ ከዛን ቀን ጀምሮ ቤታቸውን ለቀው ቤቷን ለቃ ወጣለች። እኔና አንቺስ እህቴ ሆይ አንቺስ ዛሬ ላይ አጅነቢ የሞተ ሰው አይደለም እኮ ቤታችን እያስገባን ያለው እየገባ ያለው ለሞተ ሰው ብለን አይደለም እኮ ምን ሸማቀቀው። ዛሬ ህያው የሆነ ሰው ፊትናው የሚፈራ የሆኑ አጅነቢ የሆኑ ሰዎች ቢሮአችን ላይ ለብቻችን ሆነን ብዙ ሰዓት እናሳልፋለን። ቤታችን ለብቻ ሆነን ብዙ ሰዓት እናሳልፋለን። መንገድ ላይ መኪና ውስጥ ብዙ ሰዓት እናሳልፋለን። አላህ ለምን ተረሳ? አላህ ያየናል፣ አላህ ይሰማናል፣ አላህ ያይሻል፣ አላህ ይሰማሻል እህቴ። ከነዚህ እህቶቻችን ብዙ መማር ያለብን ቁም ነገሮች ስላሉ እንድንማር ዘንዳ ነው ይህን ነገር ያነሳሁት። አላህ ምንማር አላህ ያድርገን። አላህ አቅል ይስጠን። ወሰላሙ አለይኩም ወራህመቱላሂ ወበረካቱሁ።